ይቺ ዲያስፖራ ፍቅረኛው ይህ ነገር በተፈጠረ በጥቂት ቀናቶች ውስጥ ኢትዮጵያ ገባች። እንዴት እንደሆነ ግን ማናችንም ባላወቅነው መንገድ ኢትዮጵያ በገባች በሶስተኛው ቀን የተዋት ሴት ፈልጋ አፈላልጋ ታገኛታለች። ያደረጋትን ነገር ሁሉ ዝክ አድርጋ ትነግራታለች። ይቺ ሴት በጣም ትናደዳለች። ከዛም በላይ ፍቅረኛው አንድ የጨመረችው ውሸት አንቺን በፍጹም አይወድሽም፣ እኔን ነው የሚወደው፣ እኔን ነው የሚያፈቅረው፣ አንቺን ሊጠቀምብሽ ብቻ ነው የፈለገሽ፣ ካወቅሽ እወቂበት ብላ ፎቶቸውን አዳራሽ ድረስ ወስዳ ቀን መቁረጣቸውንና ለአዳራሽ የሰጡትን ቀብድ ብቻ ለሰርጉ የነበረውን ፕሮሰስ ሁሉ ከመረጃ ከማስረጃ ጋር አያይዛ ትነግራታለች። ይቺ ሴት እብድ ብላ ይህን ሰው ታገኘዋለች። እኔና ጓደኛዬ እንደ ድሮ አይደለንም፣ በቃ ተደባብረናል። እኔም በጣም ተናድጄበት ስለነበር አኩርፌዋለሁ። እሱም ዝም ብሎኛል፣ ደውሎልኝ አያውቅም። ይቺ ሴት ሄዳ ለዳያስፖራ ሚስጥሩን ካጋለጠችበት በኋላ ግን ጓደኛዬ ደንግጦ ወደ እኔ ደወለ። ጉዱኛለሁ አለኝ። ምን ተፈጠረ አልኩት። ደውላ እኮ ሁሉንም ነገር ነገረቻት። ሁሉንም ነገር መንገሯ ብቻ አይደለም፣ እሷን እየዋሸዋትና እያታለልኳት መሆኑን ዋሽታ ቀጥፋ ጮኛዬ ነገረቻት። እሷም ጭንቅላቷ ተበረዘ። ላምንህ አልችልም፣ ከኔ ጋር ፍላጎት የለህም፣ ልታገባ ነበረ። አሁን እኔ ስመጣ እውነትም ከኔ ጋር ከሀገር ለመውጣት ነው እንጂ ወዳኸኝ ፈልገኸኝ አይደለም ብላ ዘጋችኝ። አሸማግለኝ አለኝ። ምንድነው ማሸማግልህ ስለው ምን ያህል እንደምወዳት እንደማፈቅራት እሷን ለመጠቀሚያነት ሳይሆን ፍላጎቴ አብሬ መኖር እንደሆነና ለማግባት የሚወሰንኩት ስለጠፋችብኝ መሆኑን እኔ ብነግራትም ልታምነኝ አልቻለችም። አንተ የቅርብ ጓደኛዬ መሆንህን ታውቃለች። ስለዚህ ዛሬ ቀጥሬያታለሁ፣ አብረኸኝናና እንንገራት፣ እናሳምናት፣ ከጎኔ ቁም አለኝ። ምንም አይነት ውሸት አልዋሽልህም። ሄጄ ግን አጠገቧ እውነቱን ብቻ እንድናገር የምትፈልግ ከሆነ እውነታውን ነው የምናገረው፣ ውሸት ግን ምንም ነገር አልዋሽም አልኩት። ምንም እንድትዋሽ አልፈልግም፣ ነገር ግን እሷ የዋሸቻትን ውሸት እውነት አለመሆኑን ውሸት መሆኑን እንድታስተባብልልኝና እንድታሳምንልኝ እፈልጋለሁ ብሎኝ ተቀጣጠር። ስልኩን እያነሳችለት ስላልሆነና ስለዘጋችው እኔ ደውዬ እንድቀጥራት ስልኳን ሰጠኝ። እሺ ብዬ እዚህ ሴት ጋር ደውዬ የከሌ ጓደኛ ነኝ፣ እውነታውን ከኔም እንድትሰሚ እፈልጋለሁ፣ አንዴ እናግኝሽና እሱን ካላመንሹ ያለውን ነገር እኔ ላስረዳሽ አልኳት። እሺ ብላ ፈቃደኛ ሆና አክብራኝ የሆነ ሆቴል ላይ እራት ለመብላት ተቀጣጠረ። እዛ እሷን የቀጠርኳት ቦታ ላይ እሱም እንዲመጣ አድርጌ ሶስታችን ሆነን ቁጭ ብለን ማውራት ጀመርን። ማስተባበያ ሳላደርግ ምንም ውሸት ሳልቀላቅል እውነታውን ነገርኳት። የተፈጠረው ነገር እንደዚህ ነው። እውነት ለመናገር ግን አንቺን ይወድሻል፣ እኔም ማቀው እንደሚወድሽ ነው። በመሃል ስትጠፊበት ከዚች ልጅ ጋር ያለው ግንኙነት የ1 ዓመት ነው። በእርግጥ የሰራው ስራ ትክክል አይደለም። ለጋብቻ ቀጥሯታል። ፎቶ ተነስቶ ሁሉንም ፕሮሰስ ከጨረሰ በኋላ ይቺ ልጅ ልቧን ሰብሯል። ቢሆንም ግን ላንቺ ካለው ፍቅር የተነሳ ነው ይሄን ያደረገው አልኳት። አውለት ምንም መቀበል አልቻለችም። ይሄን ነገር ላምን አልችልም። ብዙ ሴቶች ብዙ ወንዶች በኢትዮጵያውያን እየተታለሉ ነው። እዛ ሀገር ከሄዱ በኋላ ህይወታቸው ሲመሰቃቀል አይቻለሁ። ለምን አምነዋለሁ? እሷ ከሁሉንም ማስረጃ አሳይታኛለች። እዛ ሄዶ እንደማይከዳኝ፣ እዛ ሄዶ እንደማይተወኝ በምን እርግጠኛ እሆናለሁ ብላ ተከራከረችን። በመጨረሻም የቻልነውን ያህል ልናሳምናት፣ እኔም ላሳምናት ሞክሬ እስኪ ላስብበት፣ አንተ እንዳትደውልልኝ፣ ላገኘህም ላይህም አልፈልግም፣ አንተ ግን ደውልና ያለውን ነገር ካንተ ጋር አወራበታለሁ። አሁን መረጋጋት ፈልጋለሁ። ገና ከመምጣቴ በ3 ቀን ውስጥ ነው ይሄ ዱብዳ ይወደቀብኝ። ቤተሰቦቼም ጋር አላወራሁም፣ ለራሴም ትንፋሽ አልወሰድኩም። ትንሽ ልረጋጋ ተውኝ ብላ ተለያየ። ከዛ በኋላ ጓደኛዬ እየደወለ ደውልላት፣ አግኛት፣ ምን አለች፣ ምን ሆነ ምናምን እያለ እሷን እንዳሳምንለትና እንድትታረቀው እንዳደርግ እኔን ይጨቀጭቀኝ ጀመር። ሀውለት ሳልወድ በግዴ እዚህ ሴት ጋር ቀን ከሌት መደወል ጀመርኩኝ። ከትንሽ ቀናቶች በኋላ እስኪ እንገናኝና ስለዚህ ጉዳይ እናውራበት ብላኝ ቀጠርኳት። የተቀጣጠርንበት ቦታ ላይ ብቻህና እሱን ይዘህ እንዳትመጣ አለች። እሺ ብዬ ብቻዬን ሄድኩኝ። ብዙ ነገሮች አወራን። ያኔም ያለችኝ ነገር አንድ ነገር ልንገርህ፣ እኔ በአካል ያወቅኩት ዛሬ ነው። ምንም አይነት ግንኙነት ውስጥ መግባት አልፈልግም። እዛም ውስጥ ሳልገባ ይህን ነገር በማወቄ በጣም ደስተኛ ነኝ። ህይወቴን እቺ ሴት ታድጋለኛለች። የእሷን ህይወት አበላሽቶ ለሰርግ ቀን ቆርጦ የተወሰው ነገ ደግሞ እኔ ላይ
ከዚህ የባሰ ነገር እንደማያደርግብኝ ጋራንቲ የለኝም። እኔን እኮ ከምንም አያውቀኝም። ትላንትና ሶሻል ሚዲያ ላይ ብቻ ነበር ስናወራ የነበረው። እቺን ልጅ ለ1 ዓመት ያህል አብሯት ቆይቶ ብዙ ነገሮችን አብሯት አሳልፎ ፎቶ እስከ መነሳት ደረጃ ሽማግሌ ልኮ ቤተሰቦቿ ደግሰው የመተው ሞራል ያለው ሰው እንዴት ነው እኔን የሚፈልገውን ነገር ካገኘ በኋላ ወግጅ እንደማይለኝ እምነት ኖሮኝ እርግጠኛ ሆኜ ለዚህ ሰው መስዋዕትነት እንድከፍል እንዳገባው አግብቼም ይዤው እንዲሄድ ምትመክረኝ? በንጹህ ህሊና አንተ ንገረኝ። የልጅነት ጓደኛዬ ነው ብለሃል፣ እማምነው ማቀው ሰው ነው ብለሃል። ስለዚህ እስኪ አንተ በእኔ ቦታ ብትሆን ይህን ነገር ታደርገዋለህ አለች። እውነት ለመናገር ባደረገው ነገር ከኔ ጋር በጣም ተጣልተናል። አሁን አንቺ ስትመጪ ከአንቺ ጋር እንዳናገረው ከአንቺ ጋር እንዳስታርቀው በመፈለጉ ነው የተነጋገርነው። ለአንቺ ጥሩ ስሜት እንዳለው እንደሚወድሽ፣ አንቺንም ማግባት የሚፈልገው አንቺን ለማግባትና ከአንቺ ጋር ለመኖር እንደሆነ ብቻ ነው እማቀው። ነገ ግን ይሄ ቢደርስብኝ ያ ቢደርስብኝ ብለሽ ለምትዩ ነገር ምንም ጋራንቲ ልሰጥሽ አልችልም። በህይወት ውስጥ ምንም ነገር ሊፈጠር ይችላል። ሊያረግብሽም ላያረግብሽም ይችላል። ይሄ ያንቺ ውሳኔ ነው፣ ያንቺ አመለካከት ነው። ግን እሱ እንዳሳምንሽና እንዳስታርቃችሁ እየወተወተኝ ስለሆነ ለዛ ነው እየጨቀጨኩሽ ያለሁት። መወሰን ግን ያንቺ ፋንታ ነው። ይክደኛል አይክደኝም፣ ባል ይሆነኛል አይሆነኝም፣ ታማኝ ይሆንልኛል አይሆንልኝም ብለሽ ማለት የምትችው አንቺ ነሽ አልኳት። በፍጹም ላምነውም ልቀበለውም አልችልም። ልጅቷ በጣም አሳዝናኛለች። ያሳለፈችውን ነገር እንደ ሴት እኔ ላይ ቢደርስ ምን ልሆን እንደምችል ሳስበው በጣም ይዘገንነኛል። እሷ እንደውም ቆማ መሄዷ በጣም ትልቅ ነገር ነው አለችኝ። አዎ በጣም ከባድ ነው፣ ግን በቃ ህይወት እንዲህ ነው። እሱም ያደረገው በእርግጠኝነት ለፍቅር ሲል ነው፣ ለአንቺ ካለው ፍቅር የተነሳ ነው ስላት ሳቀች። አይመስለኝም፣ ኬት ያቀኛል? ወሬ ከማውራት ውጭ እኮ ከኔ ጋር ምንም የምንተዋወቀው ነገር የለም። የዚህን ያህል ደረጃ ደርሶ ሊያሰርዝ የሚችል ፍቅር ውስጥ ነው ብትለኝ ያስቀኛል። እኔ ይሄን አላምንበትም አለችኝ። እንግዲህ ማመን ያለማመን ያንቺ ፋንታ ነው፣ እኔ ማውቀውን ድረስ ነው የምነግርሽ አልኳት። የዛ ዕለት ይሄን ወሬ ከዘጋን በኋላ ሌሎች ወሬዎችን እያወራን በራሳችን ጉዳዮች ወደዚህ ወደዛ እያልን እያወራን እየሳቅን ስለ ኢትዮጵያም ስለመጣችበት ሀገርም እየተጫወትን አመሸን። እንዳሰብኳት አሮጊትና ትልቅ የምትባል ሴት አይደለችም። እድሜዋ ተለቅ ያለ ቢሆንም ከኛ ኩያ ብትሆን የዛን ያህል ትልቅ አይደለችም። በጣም ቀለል ያለችና መልካም ሴት ትመስላለች። ከምንም በላይ ለማታውቃት ሴት ተቆርቁራ አግብቼ ይዤው ይሄዳለሁ ባል ይሆነኛል ብላ አስባ የመጣችለትን ሰው ለመተው መወሰኗ የልቧን መልካምነት፣ ጥሩነትና የሰዎችን ጉዳት የማትፈልግ ሴት መሆኗን እንዳያደርጎኛል። እውነት ለመናገር በወሰነችው ውሳኔ በጣም ነው ደስ ያለኝ። በጣም ተናድጄበታለሁ። ሀውለት ያደረገው ነገር ፍጹም ሰብአዊነትም ስብዕናም የሌለው መጥፎ ነገር መሆኑን ደግሜ ደጋግሜ ነግሬዋለሁ። የዛ ዕለት ረዥም ምሽትን አሳልፈን ሌሊት በይው የተለያየ ነው። በመነጋታው ደውዬ ነገርኩት። ማታ ተገናኝተን ነበር፣ እንደዚህ ብላኛለች። ለማንኛውም እስኪ ድጋሚም እሞክራለሁ፣ አንተም እድል ስጣት እንድታስብበት። እዚህ ቦታን ያረፍኩት ብላኛለች፣ ሄደህ ለማናገር ሞክር፣ ትንሽ ግን ኮስተር ብላለች አልኩት። በጣም ተናደደ። እገላታለሁ፣ እሷ ናት ህይወቴን ያበላሸችው፣ እሷ ናት ለዚህ ያበቃችኝ ብሎ ሊያገባት የነበረው ፍቅረኛው ላይ መዛት ጀመረ። በጣም አናደደኝ። ምን ማለት ነው? ያህል ከጎዳት ከሰባበርካት በኋላ ይሄን ማድረጓ እንዴት ገረመ? ከዚህም የባሰ ነገር ብታረግ እኮ ሊገርምህ አይገባም። ምክንያቱም አንተ የሰራሃት ስራ በህይወት ዘመን ውስጥ አንዲትን ሴት ሊያሳብዳትና ራሷን እንድታጠፋ ሊያደርጋት የሚችል ነገር ነው ያደረክባት። ድጋሚውን እሷ ላይ ትቆጣለህ እንዴ? ምናም ስለው ድጋሚ በእሷ የተነሳ እኔና እሱ በጣም ተጣላ። ምን አገባህ አንተ ወደሃት አልመሰለኝ ምናምን አለኝ። በቃ በዛ በጣም ተጣልተን ተሰዳድበን ከዚህ በኋላ እንደውም በአንተ ህይወት አይመለከተኝም፣ እንዳትደውልልኝ፣ እንዳታናግረኝ፣ አንተን በመንገድህ እኔም በመንገድ አንተ መጥፎ ሰው ነህ ምናምን ብየው ስልኩ ተዘግቶ በዛ ተለያየን። በመነጋታው እቺው ዲያስፖራ ሴት ደውላ አንዳንድ አዲስ አበባ ላይ ያሉ ቦታዎችን እንዳሳያትና እንዳዝናናት ጠየቀችኝ። እጮኛሽ እኮ ዛሬ መጥቶ እንዲያናግርሽ ቦታሽን ነግሬው ነበር፣ አላወራችሁም፣ አልተነጋገራችሁም አልኳት። እሱም ማናገርም ማውራትም አልፈልግም መጥቶ ነበር። ከዚህ በኋላ ግን እንዳይረብሸኝ እንዳይመጣ ከፈለኩት እኔ ራሴ እንደምደውልለት ነግሬዋለሁኝ። ስለዚህ ማንም ሰው የለኝም እዚህ። አንዴ ከመጣሁ አይቀር አዲስ አበባ ላይ ማየት ያለብኝን አይቼ ተዝናንቼ መውጣት ነው የምፈልገው። ለዛ ፈቃደኛ ኮንክ እባክህና ብላ ለመነች። ሀውለት እኔም ወደኋላ አላልኩም። ማታ አገኘኋት።
ሁለት ሳላስበው የዚህ ሴት ጥብቅ ወዳጅ፣ ጓደኛ፣ አማካሪ፣ ሚስጥረኛ ታዩ ሁሉ ነገሯ ሆኜ ቁጭ አልኩኝ። የትም ትሄድ ምንም ታርግ በቃ እንደ ቦርሳዋ አንጠልጥላይ መዞር ጀመረች። እዚህ ቦታ ውሰደኝ፣ እዚህ ቦታ አድርሰኝ፣ እዚህ ቦታ አዝናናኝ። ከቀን ወደ ቀን በጣም እየተቀራረብን ጥሩ ጊዜዎችን እያሳለፍን መጣ። ያም ሆኖ ግን ምንም የፍቅር የመዋደድ የምንም አይነት ግንኙነት የለንም። ጓደኛዬ በዛ በኩል ይለፋል፣ ይደክማል፣ ሊያወራት ሊያገኛት ቢሞክርም በፍጹም ፈቃደኛ አልሆነችም። ጭራሽ ያረፈችበት ሆቴል ድረስ እየመጣ ሲያስጨንቃት ሆቴል ቀየረች። ከዛ በኋላ ያረፍኩበትን ያለሁበትን ቦታ ብትነግረው ጸብህ ከኔ ጋር ነው፣ በፍጹም እንዳትናገር አለች። ያረፍሽበትን ቦታ እንዲያውቅ ካልፈለግሽ አልፈለግሽም ነው፣ አልነግረውም። እየተገናኘን መሆናችንን ከኔ ጋር እያዝናናሁሽ እየወጣሽ እየገባሽ መሆኑን ግን እነግረዋለሁ። አንቺም ቢሆን እንዳትዋሺው አልኳት። ሌላ ነገር ያሰብኩኝ ሌላ ነገር እያደረግኩ ያለው እንዳይመስለው ብዬ ተጨንቄያለሁ። ሁለት በራሱ መንገድ ለፍቶ ምንም አማራጭ ሲያጣ ደውሎልኝ ጭራሽ እኔን አስወጥተህ አንተ ከሷ ጋር ሽር ጉድ ማለት ጀመርክ አለኝ። አንተ ሰው ምን ሆነሃል? ጭንቅላትን አሙሃል እንዴ? ምንም ሽር ጉድ አላልኩም። ሚያዝናናት ሰው ይዟት የሚወጣ ሰው አብሯት የሚሆን ሰው ፈለገች፣ እሺ አልኳት። ምንም የተለየ ግንኙነት የለንም። ያንተ ጓደኛ መሆኔን ታውቃለች፣ እኔም ያንተ ጮኛ እንደነበረች አውቃለሁ። በእርግጥ አሁን ትታሃለች፣ አንተም ያችን ሴት እንደተውካት። ስለዚህ ምንድነው ችግሩ? አልገባኝም አልኩት። እንደዚህ አይነት መልስ የመለስኩለት በጣም ስለተናደድኩበት ነው። እኔ የቅርብ ጓደኛው ሆኜ ከታዎቹ እጮኛው ጋር ወጣ ገባ ማለቴ እንደማያስደስተው አውቃለሁ። ግን በቃ ስለተናደድኩበት ስለሱ ማሰብ ፈጽሞ ትቻለሁ። እንዴት አለ። በዚህም አበደ። ይኸውልህ እኔን እሷ ባገኘኋት ቁጥር ስላንተና ስለሷ ግንኙነት እንዲስተካከል መልፋት መድከሜን አላቆምኩም። አሁን ግን ጭራሽ ስላንተ መስማትም አትፈልግም። ግንኙነታችሁን የመመለስም እቅድ የላትም። የምትሄድበት ቀን ተቃርቧል። ሆቴሏን ያረፈችበትን እንዳልነግርህ አስጠንቅቃኝ ቢሆንም ግን የመጨረሻ ጊዜ ሞክር። እዚህ ቦታ ነው ያለችው፣ ሄደህ አናግራት አልኩት። ሄዶ አናገራት። በዛ ሰዓት በጣም ተናዳ እኔ ጋር ደወለች። እንዴት ምስጢሬን አትጠብቅም? እንዳትነግረው ብዬሃል ነበር እንዴ አለች። አይ እኔ ሌላ ነገር ውስጥ የገባው መሰለው። ስለዚህ ያን እንዲያምነኝ ደግሞ እሱን እድሉን መሞከር አለበት። አንቺም ቢሆን እድሉን ስጩ። በቃ ይሄ ልጅ እኮ ይወድሻል፣ ያፈቅርሻል። ለምን እሺ አትይም አልኳት። ሲጀመር ሳየው ደብሮኛል፣ በቃ አልተመቸኝም። ሲቀጥል ሰርቶ የጠበቀኝ ስራ ያደረገው ነገር ይቅርታ የሚያስብለው አይደለም። ለሱ ፈጽሞ እምነት የለኝም። ለምን እንደዚህ አይነት ሪስክ ውስጥ ህይወቴን እከታለሁ? ስለሱ ጉዳይ ማውራትም ማሰብም አልፈልግም ብዬሃለሁ። ስለዚህ አታንሳብኝ፣ እሱም እንዳይመጣብኝ ብላ ለሶስተኛ ጊዜ ሆቴል ቀየረች። ሁለት የዚህ ሴት መጠንከርና እሱን ከህይወቷ ማስወጣት በቀላሉ ሊቀበለው አልቻለም። በጣም ተናደደ። ይህን ነገር ያደረገችብኝ ደግሞ የመጀመሪያ ፍቅረኛዬ ናት ብሎ ስላሰበ ከሱም ብሶ የምሰራበት ቦታ ድረስ ሄዶ አዋረዳት፣ ሰደባት፣ ሊመታት ሁሉ ሞከረ። አዝና እኔ ጋር ደወለችልኝ። እንገናኝ እፈልግሃለሁ አለችኝ። በቃ እዛም ጋ የቴኒስ ኳስ ነው የሆንኩት ነው ምልሽ። እሺ ብዬ ቀጠርኳት። ምክንያቱም ላገኝሽ አልፈልግም ብላት እምቢ ብላት ድጋሚ እኔም ስሜቷን መጉዳት እንዳይሆንብኝ ስለፈራሁኝ እሺ አልኳት። ምሳ ሰዓት ነበረ። ስንገናኝ በጣም አሳዛኝ ሁኔታ ላይ ነበረች። የሚገርምሽ የዛኔ ካየኋት በኋላ በጣም ተጎሳቁላለች፣ ከስታለች፣ ጠቁራለች። ብቻ በቃ ምን ያህል ሀዘንና ንዴት እንደጎዳት ታስታውቃለች። ምነው ምን ተፈጠረ ስላት ብሎ እኮ ዛሬ ስራ ቦታዬ ድረስ መጥቶ አዋረደኝ አለች። እንዴት አልኳት። ህይወቴን በጠበጥሽ፣ ህይወቴን አበላሸሽ ብሎ ጭራሽ ሊደበድበኝ ሲጋበዝ የስራ ባልደረቦቼ ናቸው ያስጣሉኝ። ምን አይነት ቆሻሻ ሰው ነው? እኔ እኮ እስካሁንም ተስፋ አልቆረጥኩም፣ እየጠበቅኩት ነበር አለች። እንዴት አልኳት። ለቤተሰቦቼ እናቱ በጠና ስለታመመች በዚህ ሰዓት ሰርጉን ማድረግ አንችልም ስላለኝ ትንሽ መራዘም አለበት እንዳለን የነገርኳቸው እንጂ እንደተለያየንና እንደዚህ አይነት ነገር እንደተፈጠረ አልነገርኳቸውም። ምናልባት በእሷ ተስፋ ሲቆርጥ እሷን ቢካለችው የሰራው ስራ ከንክኖት ሊመለስ ይችላል ብዬ እየጠበቅኩት ነበር። እሱን እንድጠብቅ እሱን እንድፈልግ ያደረገኝ ነገር መውደድም ማፍቀርም መፍራትም አይደለም። በህይወቴ ብዙ ነገር አጥቼ ብዙ ነገር አግኝቼ ያውቃለሁ። ግን ማግባት የምፈልግበት ሰዓት ነበረ። ራሴንም ቤተሰቦቼንም ማስደሰት የምፈልግበት ሰዓት ነበረ። ሴት ልጅ ነኝ፣ እንደምታየው እድሜ ሄዷል።
በዚህ በጣም ማግባት በምፈልግበትና እድሜ ሄዷል እያልኩኝ በምጨነቅበት ሰዓት ላይ ህይወቴ ውስጥ ሲገባ ተደስቼ ነበረ። ምን እንደሰበረብኝ፣ ምን እንዳበላሸብኝ፣ ምንን እንዳመሰቃቀለብኝ አልገባውም። ከሱም ብሶ ይህን ሁሉ ነገር ካደረገኝ በኋላ ህይወቴን አበላሸሽ ብሎ ስራ ቦታዬ ላይ ድረስ መጥቶ ደብቄ የነበረውን ሚስጥሬን አወጣብኝ። እኔ ለማናቸውም እናቱ ታማ ሰርጉ ተራዘመ እንጂ ሰርጌ ቀረ ሌላ ወደደ ብዬ አላልኩም ነበር። እሱ ግን ሰው ፊት የተተውኩ ሙሽራ መሆኔን አዋርዶኝ አቃሎኝ ሄደ ብላ ስቅስቅ ብላ አለቀሰች። ቆይ ለምን እንደዛ አደረግሽ? አንቺስ የእሷን ስልክ የእሷን እንትን ከየት አገኘሽ? እንዴትስ እንደዛ ልታረግ ይቻልሽ? ቢያንስ ትንሽ ማሰብ ነበረብሽ። ለእኔ ካልሆነ ለሌላም አይሆን ብለሽ እኮ ማለት አልነበረብሽም አልኳት። እና ምን ላርግ? እሱ ይህን ሁሉ ነገር አድርጎብኝ ቁጭ ብዬ ማየት ነበረብኝ? ያን ሁሉ ነገር ካደረገኝ በኋላ ቁጭ ብዬ እንዳየው ነበር የፈለግከው? ያንን ማድረግ አልቻልኩም። ሲጀመር ያንን የሚያደረግኩት ምናልባት የእሷ ተስፋ ሲመነምን እኔ ጋ ይመጣል ብዬ ተስፋ ሁላ አድርጌ ነበረ። እሱ ግን በጣም ጨካኝና ከማውቀው በላይ መጥፎ ሰው ነው። የሚገርም በዚህ ሰዓት ማንንም ወንድ ባቅ፣ ማንም ሰው ህይወቴ ውስጥ ቢመጣ ለሱ በደገስኩት ድግስ እሱ በላከው ሽማግሌ ባሌ ነው ብዬ አገባው ነበር። ልወቀው፣ ልየው፣ ይሆነኛል ወይ አይሆነኝም ወይ ብዬ እንኳን ማሰብ አልፈልግም። ለጠፋው ስሜ፣ ለተሰበረው ቅስሜ ማንም ወንድ ቢመጣ ልንገርህ አይደል አገባዋለሁ በዚህ ሰዓት። ምንም ይሁን ምን የዚህን ያህል ነው የሰበረኝ፣ የዚህን ያህል ነው ተስፋ ያሳጣኝ፣ አይረቤነት አይሆንነት እንዲሰማኝ ያደረገኝ። እዛ ካፌ ላይ ስቅስቅ ብላ አለቀሰች። ሐውለት በዛ ሰዓት እኔ አገባሻለሁ፣ እኔ ከአንቺ አጠገብ ነኝ፣ የዚህን ያህልማ ተዋርደሽ ተሰድበሽ ተሸማቀሽ ተስፋ ቆርጠሽም አትቀሪም ብዬ እቅፍ ላረጋት አሰብኩኝ። ስብራቷ፣ ህመሟ የትኛውም ሴት ላይ የትኛውም ሰው ላይ አይቼው የማላውቀው ነበር። ሰው ፊት ስታለቅስ ጨነቀኝ፣ ሰውነቴ ተንቀጠቀጠ። ሰው ሁሉ እየዞረ እኛን ነበር የሚያየን። ምን እንደማረግ ግራ ገባኝ። እጇን ጥብቅ አድርጌ ያዝኩት።